በዳ ላይ ያልረማመደን በምድረ በዳ ላይ ያለማመደን አምላክ እግዚአብሔር አምላክ እዚህ ደና ምቹ ቦታ ላይ ስንመጣ የሆነ ሊታውን ወይም ሊለቀን አይደለም። አንዳንዴ ውጊያዎች ይኖራሉ። ከቅርብ ውጊያ ይኖራል፣ ከሩቅ ውጊያ ይኖራል፣ ካጠገብ ውጊያ ይኖራል፣ የራሳችን ከምንለው ውጊያ ይኖራል፣ የተከተማመንበት ሰው ውጊያ ይኖራል። ውጊያዎች ግን ለክርስቲያን ወይም ደግሞ እግዚአብሔርን ለሚያመልከው መወጣጫ መንገድ ነው መሆን ያለባቸው። ድንጋዮች ሊወረወሩ ይችላሉ። ክርስቲያን ምን ማድረግ እንዳለበት ታውቃላችሁ? ድንጋዮችን ረብርቧቸው ሌላ ካብ መስራት ነው ያለበት። ዲኮር አድርጎ ውበት ነው ማውጣት ያለበት። ወዳጆቼ ወንድሞቼ፣ ሰልፍ የሌለበት ነገር ምንም አይጠቅምም። ወተት በባህሪው ሲገፋ ነው እንግዲህ ቅቤና ወጥቶ ቅቤ አናት ላይ የሚወጣው። ወዳጆቼ ወርቅም በባህሪው ሲነጠር ነው በእሳት ሲነጠር በእሳት ሲፈተሽ ነው በኢየሱስ ክርስቶስ መጥቶ ለኪዳን ወይም ደግሞ ለቀለበት ለአንገት ለእግር ለእጅ አምባር የሚሆነው። ወዳጆቼ ወንድሞቼ አንድ ነገር ልንገራችሁ፣ ያልተፈተነ አያልፍም ይላል ያገሬ ሰው ሲናገር እንደ ቀልድም። አንድ ነገር ልበላችሁ፣ በኢየሱስ በፈተና መካከል እግዚአብሔር ከእናንተ ጋር እንዳለ አስቡ። ወዳጆች ሲዋጓችሁ፣ ወንድሞች ሲዋጓችሁ፣ ጠላት ሲዋጋ፣ የቅርብ ሲዋጋ እግዚአብሔር አምላክ ትልቅ ድል እንዳለው ነው። እኔ እንደዛ ነው የማስበው። በኢየሱስ ውጊያ ሲነሳ ጠላት ይኸው ሲጠላ በኢየሱስ ክርስቶስ ይኸው የደብተራ ልጆች ሲጠሉ እግዚአብሔር አምላክ የሆነ ነገር አይቷል በኢየሱስ። ጨለማው ሲጠላ እግዚአብሔር የሆነ ነገር አይቷል በኢየሱስ ክርስቶስ። እግዚአብሔር የሆነ ነገር አይቶ የሆነ ክብር አለ በኢየሱስ። ይኸው ተጭኖ የሚመጣ ክብር አለ በኢየሱስ ክርስቶስ። ጠላትን ዝም የሚያስብል ክብር አለ በኢየሱስ። የሚገለጥ ክብር አለ በኢየሱስ። የሚወጣ የሚያሸበርቅ ክብር አለ። ጌታ ለዘላለም ለብዙዎች የሚታይ ክብር አለ። ይሄንን እያሰብን ነው በኢየሱስ መውጣት ያለብን። ክርስቲያን በኢየሱስ ክርስቶስ በቻሌንጅ ላይ እየነጠረ የሚወጣ ትውልድ ነው። ምክንያቱም ጌታ ኢየሱስ ክርስቶስ በምድር ላይ ሲያገለግል ተፈትኗል። ያልተፈተነው ነገር ምንም ነገር የለም። በሁሉም ነገር አልፏል። ጌታ ለዘላለም ይባረክ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ወዳችኋለሁ፣ አከብራችኋለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው።